Mr. President, when will your country and my country have normal relations? I believe that depends on time. በድንበር ከሚዋሰኗቸው ሜክሲኮና ካናዳ ጋር ሲጋጩ የነበሩት ላቲን አሜሪካም ተጉዘው ማድሮን የያዙት መካከለኛው ምስራቅ መጥተው ከኢራን ጋር የተዋጉት ዶናልድ ትራምፕ ከፊደል ካስትሮ ሀገር ኩባ ጋር ተናክሰዋል። በኮሚኒስቱ ፓርቲ የምትተዳደረው በፕሬዝዳንት ሚጌል ዲያዝም የምትመራው ኩባ ከአሜሪካ ጋር ሽኩቻ ውስጥ ከገባች ወራቶች ተቆጥረዋል። በኩባ ዜጎች ላይ አፈናና እንግልት እንዲደርስባቸው የኮሚኒስቱ ፓርቲ እየሰራ ነው፣ የሚጌል ዲያዝም አስተዳደር ፖለቲከኞችን በእስር ቤት እያጎረ ነው በማለት በኩባ ላይ ክስ ስታቀርብ የነበረችው አሜሪካ በሀገሪቱ ላይ ወታደራዊ እርምጃ ልትወስድ እንደምትችል በፕሬዝዳንቷ ዶናልድ ትራምፕ በኩል ስታስታውቅ ቆይታለች። ማዕቀቦችንም በየጊዜው ስትጥል ኑራለች። The talks between the governments of Cuba and the United States show no progress. የአሜሪካ ማዕቀቦች የዜጎቿን ሕይወት እየቀጠፈባት ያለችው ኩባ ለቀናት ከአሜሪካ ጋር ስትወያይ ብትቆይም በውይይቱ ግን ምንም ውጤት ማምጣት አልቻለችም። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ከዩናይትድ ስቴትስ ጋር የተደረገው ድርድር ምንም አይነት እድገት እንዳላሳየ፣ በካሪቢያን ደሴት ላይ የተጣለው ማዕቀብ እንዳላስቆመ ማስታወቃቸውን ሮይተርስና አልጀዚራን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግበዋል። የውጭ ጉዳይ ሚኒስትሩ በትናንትናው ዕለት በሰጡት መግለጫ ከኩባ ጋር ድርድር ሲያደርጉ የነበሩት የአሜሪካ መንግስታት ልኡካኖች ድርድሩን ሲያደርጉ የነበሩት በኩባ ላይ አጸያፊ መግለጫዎችን በማውጣት ነው ሲሉ ተናግረዋል። ከ1960ዎቹ ጀምሮ ከኩባ ጋር ስትጋጭ የነበረችው አሜሪካ በሀገሪቱ ላይ የንግድ ማዕቀብ ስትጥል ኑራለች። አሜሪካ ከኩባ ጋር ያላትን ውጥረት ያባባሱት ዶናልድ ትራምፕ በኩባ እንደ ቬንዙዌላ የአገዛዝ ለውጥ ማየት እንደሚፈልጉ ገልጸው ለሀገሪቱ ነዳጅ የሚያቀርቡላትን ማንኛውንም ሀገር ምንም አይነት ነዳጅ እንዳያቀርቡ የታሪፍ ማስፈራሪያ ሲያቀርቡ ታይተዋል። ይህንን የፕሬዝዳንቱ ውሳኔ ለማስቀረት ከመጋቢት ጀምሮ ከአሜሪካ ባለስልጣናት ጋር ድርድር ሲያደርጉ የነበሩት የኩባ ባለስልጣናት ውጤት ያለው ውይይት ማድረግ ተስኗቸዋል። የኩባው የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ በትናንትናው ዕለት በሰጡት መግለጫ በአሜሪካና ኩባ መካከል ውጤት ያለው ውይይት ባይደረግም ሀቫና ግን ለውይይት ክፍት መሆኗን አስታውቀዋል። የውጭ ጉዳይ ሚኒስትሩ አክለውም በሐምሌ 7 ቀን በተባበሩት መንግስታት ጠቅላላ ጉባኤ ላይ በዋሽንግተን ማዕቀቦች ላይ ለመወያየት የታቀደውን ስብሰባ ለማደናቀፍ ዩናይትድ ስቴትስ እየሞከረች ነው ሲሉ ክሳቸውን አቅርበዋል። The US permanent mission in New York at United Nations headquarters, at other international organizations, and at its embassies around the world is exerting unprecedented pressure to try to prevent this session from taking place on July 7th. አሜሪካ በኩባ ላይ የጣለችውን ረዥም ማዕቀብ እንድታቆም በሐምሌ 7 ውይይት ለማድረግ ቀነ ቀጠሮ የያዙት የተባበሩት መንግስታት ድርጅት በኩባ ላይ የሚወስነው ውሳኔ ከወዲሁ ተጠባቂ እንዲሆን አድርጎታል። የውጭ ጉዳይ ሚኒስትሩ ብሩኖ ሮድሪጌዝ ግን በሐምሌ 7 የሚደረገው ስብሰባ አስፈላጊ ነው ብለዋል። ምክንያቱም ደግሞ የአሜሪካ መንግስት በኩባ ላይ የሚያደርገው ዘርፈ ብዙ ጥቃት አሁንም እየተባበሰ መምጣቱ ነው ሲሉ ገልጸዋል። ከአሜሪካ ጋር ያላትን ሽኩቻ ለዘብ ማድረግ የፈለገችው ኩባ የዜጎችን የመናገር ነጻነት እያስፋፋች እንደሆነ ስትገልጽ ቆይታለች። ለዚህም ማሳያ በሚያዝያ ወር ከ2000 በላይ ለሚሆኑ እስረኞች ይቅርታ አድርጋ ከእስር መልቀቋን ይፋ አድርጋለች። ይህንን የሀገሪቱን ተግባር የተቹት ፖለቲከኞች ከእስር የተለቀቁት እስረኞች ተቃዋሚዎችን እንደማያካትት ሲገልጹ ቆይተዋል። በአሜሪካ መንግስት የተለያዩ ማዕቀቦች ሲጣሉባት የነበረችው ኩባ ለግል ኢንተርፕራይዞች ተጨማሪ እድሎች ለመስጠት በማዕቀብ የተንኮታኮተውን ኢኮኖሚያውን ለመደገፍ በርካታ የነጻ ገበያ ማሻሻያዎችን ብታጸድቅም ማስቀጠል ግን አልቻለችም። ወደ ምድሯ ነዳጅ የጫኑ መርከቦች ድርሽ እንዳይሉ በአሜሪካ ማዕቀብ የተጣሉባት ኩባ በመድኃኒት እጥረት ዜጎቿ ለሞት አሳልፋ መስጠት ጀምራለች። በባለፈው ሳምንት ብቻ የህፃናት ሞት መጠን ወደ 9.9 በመቶ ከፍ ማለቱን አልጀዚራ በዘገባው ላይ አስፍሯል። ኩባ በማዕቀብ ምክንያት ዜጎቿ ለሞት አሳልፍ እየሰጠው ነው ብትልም ትራምፕና የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ በደሴቲቱ ላይ ያላቸውን ጫና ማጠናከራቸውን ቀጥለዋል። Cuba's been a terribly run country for a long time. It's got a bad system. It's been very oppressive, as you know. በሰኔ ወር መጀመሪያ ላይ አሜሪካ በፕሬዝዳንት ዲያዝ ካርኔልና በቀድሞ ፕሬዝዳንት የፊደል ካስትሮ ወንድምና የልጅ ልጅ ላይ ማዕቀብ ጥላለች። ደሴቲቱ ለ5 ወራትም የነዳጅ እገዳ ተጥሎባት ቆይታለች። ከ100 ጊዜ በላይ በአሜሪካ የግድያ ሙከራ የተደረገባቸው ለአሜሪካ እጃቸውን ባለመስጠት ከቻይናና ሩሲያ ጋር ወዳጅነታቸውን ሲያጠናክሩ የነበሩት የቀድሞ የኩባው መሪ ፊደል ካስትሮ ዛሬ ላይ ሀገራቸው በትራምፕ እጅ ውስጥ መግባቷን የሚነግራቸው የለም። በፈረንጆቹ አቆጣጠር 1959 በረጅም ጊዜ የደፈጣ ውጊያ ለአሜሪካ መንግስት ታማኝ የነበረውንና የአሜሪካ ግዙፍ ኩባንያዎችን በኩባ ተሰማርተው ማዕድናቶች እንዲያወጡ ሲያደርግ የነበረውን ፉጀልሲዮን ባቲስታን ከስልጣን ያነሱት ፊደል ካስትሮ ሀገራቸው ዛሬ ላይ በድጋሚ በአሜሪካ ማዕቀብ እየተተረማመሰች መሆኑን አያውቁም። ስልጣን በያዙ በአጭር ቀናቶች ውስጥ በኩባ የነበሩትንና በአሜሪካ ኩባንያዎች እጅ ይገኙ የነበሩትን ትላልቅ የስኳር ማምረቻዎች፣ ባንኮችንና የነዳጅ ማጣሪያዎችን ሙሉ በሙሉ የወረሱት ሀብታቸውን ለአሜሪካ ላለመስጠት የአሜሪካ ኩባንያዎችን ከሀገር
ከሀገር ያስወጡት ፊደል ካስትሮ አሁን ላይ የሀገራቸው ማዕድናቶች በአሜሪካ ሊመዘበር የተቃረበ መስሏል። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከስልጣን አንስተው በምትካቸው ዲልሲ ሮድሪጌዝን ያስቀመጡት የቬንዙዌላ ነዳጅ ሙሉ በሙሉ በቁጥጥራቸው ውስጥ ያደረጉት ትራምፕ አይናቸውን ኩባ ላይ ጥለዋል። በ90 ማይልስ ከአሜሪካ የምትርቀው ኩባ የአሜሪካ ጦር ከስሯ በቅርብ ርቀት እየተነፈሰባት ይገኛል። ከዚህ ቀደም የኮሚኒስቱን መሪ ፊደል ካስትሮ ለመግደል የተመረዘ ሲጋራ ያቀረበችው የተመረዘ ልብስ ልታለብሳቸው የነበረችው አሜሪካ ዛሬ ላይ የኩባውን ፕሬዝዳንት ከስልጣን ለማንሳት ሲጋራ መመረዝ አልፈለገችም። ይልቁንም ቀጥተኛ ወታደራዊ እርምጃ እንደምትወስድ በፕሬዝዳንቷ ዶናልድ ትራምፕ በኩል ስትገልጽ ቆይታለች። We're also looking forward to the great change that will soon be coming to Cuba. Cuba's at the end of the line. They're very much at the end of the line. ሜክ አሜሪካ ግሬት አጌን የሚለው መርሃቸው በቬንዙዌላ ጥሩ ውጤት እንዳመጣ ሲናገሩ የነበሩት ትራምፕ ቀጣዩ ሀገር ኩባ እንደሆነች ሲናገሩም ተስተውለዋል። MAGA wants strength and they want victory. They want success, and that's what we have. And we have been very, very successful. You know, when I went into Venezuela, I said, and Cuba's next, by the way, but pretend I didn't say that. ፕሬዝዳንቱ ኩባን የቻይና የስለላ ተቋማትንና የሩሲያን ወታደራዊ ፍላጎቶች የምታስፈጽም ሀገር መሆኗን በማመን ሀገሪቱ በብሔራዊ ደህንነት ላይ ትልቅ ስጋት እንደደቀነች ተገንዝበዋል። በኩባ የኢኮኖሚ ውድቀት ምክንያት በመቶ ሺዎች የሚቆጠሩ ኩባውያን ወደ አሜሪካ መሰደዳቸው በትራምፕ አስተዳደር ዘንድ የድንበር ደህንነት ስጋት ሆኖ ተነስቷል። እናም ፕሬዝዳንቱ ሀገሪቱን በመውረር ኮሙኒስቱን ፓርቲውን በማስወገድ እንደ ቬንዙዌላ የራሳቸውን ፍላጎት የሚያሟላ መሪ ማስቀመጥ ፈልገዋል። አሜሪካ በኢራን ላይ ወረራ በመፈጸሟ የሆርሙዝ ሰርጥን በመዘጋቱ የዓለም አቀፉ ማህበረሰብ በነዳጅ ዋጋ መናር ኢኮኖሚው ሲመሰቃቀል ቆይቷል። ዩናይትድ ስቴትስ በኩባ ላይ ወረራ ከፈጸመች የኮሙኒስቱን ፓርቲ ከስልጣን ካነሳች ምን ይፈጠራል የሚለው ጉዳይ የበርካቶችን ቀልብ ስቧል። ኩባ በዓለም ላይ የኒኬልና የኮባልት ክምችቶች ካላቸው ሀገር አንዷ ነች። እነዚህ ማዕድናት ለኤሌክትሪክ መኪና ባትሪዎችና ለዘመናዊ ቴክኖሎጂዎች እጅግ በጣም ወሳኝ ናቸው። የኤሌክትሪክ መኪኖች መስፋፋት የሚደግፈው ለዚህም ሲባል ለኤለን መስኩ ቴስላ ለተሰኘው ድርጅት በቢሊዮን ዶላር የሚቆጠር ገንዘብ ድጋፍ ሲያደርግ የቆየው የአሜሪካ መንግስት ይህንን የኩባ ማዕድን እንደ ቬንዙዌላ ነዳጅ መቆጣጠር እንደሚፈልግ መላምቶች ተቀምጠዋል። ጂኦግራፊያዊ አቀማመጧ ከፍሎሪዳ ግዛት በቅርብ ርቀት እንድትቀመጥ ያስገድዳት ደሴቲቷ ሀገር ኩባ ለካሪቢያንና ለላቲን አሜሪካ የንግድ መስመርና ለባህር ኃይል ቁጥጥር ስልታዊ ቦታ መሆኗ የትራምፕን ትኩረት ስባለች። The Marines were the first to land at Guantanamo. Navy ships and planes placed communist-dominated Cuba under close surveillance. Cuba and the United States, two countries that have been on the rocks for more than 150 years. በፕሬዝዳንት ዶናልድ ትራምፕ ውሳኔ አሜሪካ በኩባ ላይ ወረራ ካደረገች ኒኮላስ ማዱሮን ከእስር አያቶላ ኻሜኒንም ከሞት መታደግ ያልቻለው የተባበሩት መንግስታት ድርጅት ተሰሚነት ይበልጥ እንደሚዳከም ተገልጿል። በሜክሲኮ ባህር ሰላጤና በፓናማ ቦይ አቅራቢያ የምትገኘው ኩባ ከአሜሪካ ጋር ጦርነት ውስጥ ከገባች በመካከለኛው ምስራቅ ሲስተጓጎሉ የነበሩት የንግድ መርከቦች መንገዳቸውን ለመቀየር የሚገደዱ ሲሆን ይህም የትራንስፖርት ወጪንና የሸቀጦችን ዋጋ እንደሚያንሩት የሆርሙዝ ሰርጥ አንዱ ምሳሌ ነው። የነዳጅ ዋጋ መናር አንዱ የጦርነት አካል እንደሆነም ሳይፈታ የታለመ ጉዳይ ያደርጎታል። በሜክሲኮ ባህር ሰላጤ አካባቢ በርካታ የአሜሪካና የሌሎች ሀገራት የነዳጅ ማውጫዎች መኖራቸው ጦርነቱ የሚቀሰቀስ ከሆነ በእነዚህ አካባቢዎች ምርት እንዲስተጓጎል ያደርገዋል። ሌላኛው የማዕድን ገበያ ኩባና አሜሪካ ወደ ግጭት ውስጥ የሚያመሩ ከሆነ የማዕድን ዋጋ እንደሚያሻቀብም ከወዲሁ መላምቶች መቀመጥ ጀምረዋል። የኒኬልና ኮባልት ማዕድን ለገበያ ለመቅረባቸው የዓለምን የቴክኖሎጂና የመኪና ኢንዱስትሪን ክፉኛ እንደሚጎዳውም ተገልጿል። በሊቢያ ላይ ወረራ ፈጽማ ለአሸባሪዎች መስፋፋት ምክንያት የሆነችው ዩናይትድ ስቴትስ ከኩባ ጋር ጦርነት ውስጥ የምትገባ ከሆነ በሚሊዮን የሚቆጠሩ ኩባውያን ወደ ጎረቤት ሀገራት በተለይም ወደ አሜሪካ እንዲሰደዱ ማድረጉ አይቀርም። ይህ ተግባር በአሜሪካ ላይ የራሱን አሉታዊ ተጽዕኖ ያሳድራል። ባጭሩ አሜሪካ በኩባ ላይ ወረራ በመፈጸም የኩባን መንግስት የምትጥል ከሆነ ለዓለም አቀፉ ማህበረሰብ ግን የኢኮኖሚ ቀውስ፣ የዋጋ ግሽበትና ከፍተኛ የፖለቲካ አለመረጋጋትን የሚያስከትል የፓንዶራ ሳጥን የመከራ በር የመክፈት እድሉ ሰፊ መሆኑ በበርካቶች ዘንድ እሙን ሆኗል።